ፎርጅድ ደረሰኝ ወይም ሐሰተኛ ደረሰኝ እንዴት ይታወቃል? እርስዎ መሆኑ ሰራተኛው በእነዚህ መንገዶች ፌክ ደረሰኞችን እለያለሁ አውቃለሁ ብለው 100% እርግጠኛ እንዳይሆኑ እሎታለሁ። በተለይ እንደ ነጋዴ አውቀውም ሆነ ሳያውቁ እንደዚህ አይነት ደረሰኞች ቢያዝቡ ቅጣቱ እስከ 15 ዓመት እስርና በብር ደግሞ ከ100,000 እስከ ሚሊዮን ሀብቶን ሊያሳጣ እንደሚችል ይወቁ። ከዛስ በኋላ አንዴ በእንደዚህ ነገር ከተገኙ ኦዲት ሲጠሩ፣ ሌላ ጊዜ ኢንቨስቲጌሽን ኦዲት ሲደረጉ፣ ትንሽ ቆይቶ ፖሊስ ጣቢያ ሲመረመሩ፣ ከዛ ፍርድ ቤት፣ ከዛ በኋላ ደግሞ ወደ ማረሚያ፣ ቀጥሎ ሳያስቡት ደግሞ ድንገተኛ ፍተሻ፣ እመኑኝ ይሰለቹታል። ቆይ እነዚህ ሁለት ወንድሞች በቅንነት በሐሰተኛ ደረሰኝ ዙሪያ ቪዲዮ ሰርተዋል። አድናቂያቸው ነኝ፣ አክባሪያቸው ነኝ። እኔም እንዳላዋቂነት የዝቅ ብዬ ለእነዚህ ወንድሞች እጅ ይነሳቸዋለሁ። ከእነዚህ ወንድሞች ውጭ ይህም ምክር ደረሰኝ አጣሩበት ብሎ ቢመክሯችሁ ከላይ በቴስታ ከታች ደግሞ በጠረባ በሏቸው ብዬ አልመክሮትም። እንዳላዋቂነቴ እነዚህን ምክሮች እስቲ ያዳምጡኝ። አንደኛ፣ ብዙ ሰው ፎርጅድ ደረሰኝ ለማጣራት ቲን ይከፍታል ወይም አይከፍትም ነው የሚሆን። ቲን ካልከፈተ እሰየው፣ በቃ ሐሰተኛ ነው ማለት ነው። ቢከፍትስ ሰው በሐሰተኛ ማንነት አድራሻ፣ ቤት ኪራይ፣ ፍቃድ በሌላ ሰው ንግድ ፍቃድ ያወጣም። አንዴ ለዚህ ዓላማ ከወጣ በኋላ ኢትሬድ ላይ ኦንላይን አይታይም። ይህ ሰው ኦንላይን ስለታየ ህጋዊ ነው ማለት ነው። ሁለተኛ፣ በታስ ላይ ማሽን ቬሪፋይ አድርጉ የሚሉት ሰው በህገ ወጥ መንገድ ወይም በሐሰተኛ ፍቃድ አንዴ ፍቃድ ከወጣ በኋላ እስኪደረስበት ምን ያህል ጊዜ ይወስዳል? በተለይ አዲሶቹ። በሌላ በኩል በጠፉና በተሰረቁ ማሽኖች የሚቆረጡትንስ? ሶስተኛ፣ ህጋዊ ነጋዴ ሆነው ሁለት ማሽን ቢጠቀሙስ? አንድ ህጋዊ፣ አንድ ህገወጥ፣ እንዲሁም ብዙዎች በፊት የሚጠቀሙበት ሁለት የማኑዋል ደረሰኞች ቢኖራቸውስ? አንድ ህጋዊ፣ አንድ ኮፒ፣ እርስዎ በምን ይለዩታል? አራተኛ፣ እቃውን ከኔ ደረሰኙን ከሌላ የሚሉትስ? ወይም በኋላ ደረሰኙን እልካለሁ ብሎ ከገዙ በኋላ ደረሰኙ ህገወጥ ቢሆንስ? አምስተኛ፣ ቫት ያሳውቃል አያሳውቅም? እስኪ ያሳወቅበትን አምጣ የሚሉትንስ? እንዴት? አንዴ እርስዎ ከገዙ በኋላ ወይም የቫት ያሳውቁበትን ከተቀበሉ በኋላ እውነተኛ ሽያጫቸውን ያሳውቁ፣ የውሸተኛ እርስዎ በምን ሊያውቁት ይችላል? 6 ቲን ገቢዎች ሄጄ ባጣራ ስለሚሉት ገቢዎች ሄዶ ቼክ አድርጉልኝ ቢሉስ እርግጠኛ 100% ገቢዎች ያለው ሰው ትክክል ነው ይግዙ ይሎታል? እኔ ኃላፊነቱን እወስዳለሁ የሚሎት ይመስሎታል? ህጋዊ ነጋዴ በተለያየ ምክንያት ቫት ለ2 ወይም ለ3 ወር ሳያሳውቅ ቢቀር እንኳን ደረሰኙን ለመቀበል የሚቸገሩ ሰዎች ለእርሶ በእርግጠኝነት የደረሰኝ ህጋዊ ነው ህገወጥ ነው ግዙት ብሎ 100% እርግጠኛ መሆን ይችላሉ? ገቢዎች 100% እርግጠኛ ያልሆነበትን እርሶ እንዴት እርግጠኛ ሊሆኑ ይችላሉ? ይህ መልእክት ይጠቅማል ብለው ካሳቡ ሼር፣ ፎሎ፣ ላይክ